የጌታ ሰላምና ጸጋ ባላችሁበት ቦታ ሁሉ ይብዛላችሁ። ውድ እግዚአብሔር ቤተሰቦች እንደምን ከረማችሁ? እኔ ያለው እግዚአብሔር ይመስገን። ዛሬም እንደተለመደው ከኔ ጋር የእግዚአብሔርን ቃል እንከፋፈላለን። እስከ መጨረሻው አብራችሁን በመቆየት የጌታ ቃል እንድትካፈሉ በአክብሮት ጋብዛችኋለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ፣ ሌሎቻችሁ ደግሞ ባለን እናገዛለን የምትሉ ስልኬ አለ እየደወላችሁ አናግሩኝ። ባላችሁት ቦታ ሁሉ የእናንተን እርገዛ እንፈልጋለን የእግዚአብሔርን ወንጌል ለማገልገል። ስለዚህ ባላችሁ ሁሉ አብራችሁን እንድታገለግሉ በአክብሮት ጠይቃችኋለሁ። ቀጥታ እንጸልይና ወደ ዛሬው ሐሳብ እንሄዳለን። እግዚአብሔር አባትና አምላክ ሆይ በናዝሬቱ በጌታ በኢየሱስ ስም እናመሰግናለን። ክብር ሁሉ ለአንተ ይሁን። አባት ስለ ወንድሞች አመሰግናለሁ፣ ስለ እህቶች ስለ እናቶች አመሰግናለሁ። በናዝሬቱ በጌታ በኢየሱስ ስም ስምህ ከፍ ይበል። እግዚአብሔር አባትና አምላክ ሆይ አሁንም ያንተ መንፈስ ይርዳ፣ ቃልህን በመካከላችን ላክ፣ በጌታ በኢየሱስ ክርስቶስ ስምና ስልጣን አሜን። ክብር ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ሲሆን ዛሬ ላይ ልባቸው ከኔ ርቋል የሚለውን ሐሳብ ነው የምናነሳው። ትንቢተ ኢሳይያስ ምዕራፍ 29 ከቁጥር 11 ጀምሮ ያለውን ቃል አንብበን ይህንን ሐሳብ እንካፈላለን። ክብር ለጌታ ይሁን። ላይክ እያደረጋችሁ ቪዲዮን ጀምሩ። እኔ ዋናው ከ13 ያለውን ሐሳብ አንብቤ ጀምራለሁ። ጌታም ይላል፣ ይህ ሕዝብ በአፉ ወደ እኔ ይቀርባል፣ በከንፈሩ ያከብረኛል። ይህ ሕዝብ በአፉ ወደ እኔ ይቀርባል፣ በከንፈሩም ያከብረኛል፣ ልቡ ግን ከእኔ የራቀ ነው። በሰዎች ሥርዓትና ትምህርት ብቻ ይፈረኛል። በሰዎች ሥርዓትና ትምህርት ብቻ ይፈረኛል። ስለዚህ ፖይንት አድርገን ዛሬ የምናነሳው ሐሳብ ይሄኛው ነው። በአፉ ብቻ ያከብረኛል። በዚህ ጊዜ ያሉ ደሞስት የሚባሉ ብዙ ክርስቲያኖች እግዚአብሔርን አንደኛ በአፍ ብቻ የሚያከብሩ፣ ሁለተኛ በከንፈራቸው ብቻ የሚጠሩ፣ ሶስተኛ ደግሞ በሰው ሥርዓት ብቻ እግዚአብሔርን የሚያከብሩና የሚከተሉ ሰዎች አሉ። በዚህ ምድር ላይ ሶስት የሆነ ሥርዓት እንዳለ ታውቃላችሁ። የእግዚአብሔር ሥርዓት፣ የሰው ሥርዓትና የሰይጣን ሥርዓት። የእግዚአብሔር ሥርዓት እግዚአብሔር በሚፈልግበት መንገድና ጎዳና እንድንሄድና እንድንወጣ ሲሆን፣ የሰይጣን ፍቃድ ደግሞ እግዚአብሔርን ተቃርነን እንድንቆም የሚያደርግ ነው። የሰው ፍቃድ የምንለው ደግሞ እግዚአብሔርንን ሰይጣንን መቃወም አይደለም። የሰው ፍቃድ ኖርማል የሆነ የሰው ላይፍ ነው። የሰው ሥርዓት የምንለው በእግዚአብሔር ዓለም ወይንም በመንፈሳዊ ዓለም ላይ የሚያመጣው ተጽዕኖ የለው። የሰው ሥርዓት የምንለው በመንፈሳዊ ዓለም ላይ የሚሰጠው ተጽዕኖ ወይንም የሚሰጠው አዲስ ነገር የሰው ልጅ ፍቃድ የለውም። በደንብ ልብ እንድትሉ ፈልጋለሁ። ወይንም የሰው ልጅ ሥርዓት ለምሳሌ ሥርዓቱን የሚያስቀምጠው እግዚአብሔር ሥርዓቴን ይከተል ሰይጣን ሥርዓቴን ይከተል ማለት አይችልም የሰው ልጅ። ነገር ግን እግዚአብሔር ሥርዓቱን አስቀምጦ የሰው ልጅን ይከተል ማለት ይችላል፣ ሰይጣንም ይከተል ማለት ይችላል። ይህንን ቃል የምታገኙት ዘፍጥረት ምዕራፍ 2 እና 3 ላይ ነው። ስለዚህ እግዚአብሔር አምላክ የራሱን ሥርዓት አስቀምጦ መታዘዝን አስቀምጦ ተከተሉኝ ብሎ ሲናገር እንደውም ይህንን ቃል ላንብብላችሁ ስለ ሥርዓትና ስለ ወግ። ዘሌዋውያን ምዕራፍ 19 ወይንም ምዕራፍ 20 ሄዳችሁ ስታነቡ ይህንን ቃል ታገኛላችሁ። ዘሌዋውያን ምዕራፍ 19 ከቁጥር 1 ጀምራችሁ እንዲህ ብትሉ ያው እንዲህ እያለ ይነግራል። ለእስራኤል ማህበሮች እግዚአብሔር ለሙሴ እንዲህ አለዋልና ለእስራኤል ማህበሮች እንዲህ በሏቸው ብለህ ተናገር አለ። ለእስራኤል ልጆች ማህበር ሁሉ እንዲህ በላቸው፣ እኔ እግዚአብሔር ቅዱስ ነኝና፣ እኔ አምላካችሁ እግዚአብሔር ቅዱስ ነኝና እናንተም ቅዱሳን ሆኖ። ይህ የሰው ሥርዓት ወይንም የሰው ወግ አይደለም። ይህ የእግዚአብሔር ሥርዓት ነው። ለሌዋውያን ምዕራፍ 19 ምዕራፍ 20 ምዕራፍ 18ንም ብታነቡ እግዚአብሔር ሥርዓቱንና መንገዱን ያስቀምጥላቸዋል። የእግዚአብሔር የሆነ ሥርዓት ትተው ደግሞ ግን እዚህ ቦታ ላይ ትንቢተ ኢሳይያስ ላይ የሚናገረን የሰው ሥርዓት በሆነው መንገድ ያከብሩኛል አለ። የሰው ሥርዓት የሆነው መንገድ እግዚአብሔርን አያከብረው። እግዚአብሔር ባስቀመጠው ሥርዓት መንገድና እግዚአብሔር ባስቀመጠው ሕይወት ጎዳና ለሚንቀሳቀስ ሰው እንጂ በሰው ሥርዓት ለሚሄድ
ለሚወጣ የእግዚአብሔርን ስርዓት ለሚተላለፍ ለዛ ሰው እግዚአብሔር አከበረኝ፣ እግዚአብሔር አደነቀኝ፣ እግዚአብሔር ከፍ ከፍ አደረገኝ እያለ ያወራው። ለዛ ነው በሰው ስርዓት ያከብሩኛል። ስርዓት ማለት ወግና ልምድ። ትዝ ይላችሁ እንደሆነ ማቴዎስ ወንጌል ምዕራፍ 15 ላይ ኢየሱስ ክርስቶስና ደቀ መዛሙርቱ ከስራ የተነሳ ደቀ መዛሙርቱ ስለደከሙ እጃቸውን ባለመታጠብ ውስጥ ምግብ በሉ። እጃቸውን ባለመታጠብ እንደመጡ ምግብ በሉ። አሁን እጅ መታጠብ ለአይሁድ ወጋቸው ነው ወይንም ባህላቸው ነው። አንድ ሰው ርኩስ ነው የሚባለው፣ ረክሷል፣ ባልታጠበ እጅ ቢበላ ረክሷል ተብሎ ነው የሚያስተምሩት። በዛ ፖይንት ላይ ደቀ መዛሙርቱ እጃቸውን ሳይታጠቡ ሲበሉ ኢየሱስን እንዲህ አሉት፣ ለምን አትከልክላቸው? እጅ ሳይታጠቡ እኮ ነው ደቀ መዛሙርት ምግብ እየበሉ ያሉት ብሎ ለኢየሱስ ክስ ሲያቀርቡ ታገኛላችሁ። ኢየሱስም እዛ ቦታ ላይ የሚገባውን መልስ ሲመልስላቸው ታገኛላችሁ። ላንብብላችሁ። ማቴዎስ ወንጌል ምዕራፍ 15 ላይ ከቁጥር 1 እናንተ እንደዚህ አላቸው፣ ስለ ደቀ መዛሙርቱ ስለምን የሽማግሌዎችን ወግ ይተላለፋሉ? ወግ ማለት ስርዓት። ብለን ተቀምጠን ተረጋግተን ነው ምግብ ምንበላው፣ እጃችን ታጥበን አምላካችንን ባርከን ነው ምግብ ምንበላው የሚለው ይሄ የሰው ስርዓትና የሰው ወግ ነው። ስለዚህ ኢየሱስም መልሶ እንዲህ አላቸው፣ እናንተስ ስለ ወጋችሁ የእግዚአብሔርን ትእዛዝ ስለምን ትተላለፋላችሁ? እናንተ ስለ ወጋችሁ፣ ወጉ የእናንተ ነው፣ የሰው ልጅ ወግ ነው፣ የእናንተ ወግ ነው። የእግዚአብሔር ትእዛዝ ግን ምን ትላላችሁ? ትተላለፋላችሁ። የእግዚአብሔርን ትእዛዝ ትተላለፋላችሁ። እግዚአብሔር እንዲህ ብሏልና፣ ምን ብሏል? እናትንና አባትን አክብር ብሏልና። እናንተ ስለ ወጋችሁ ስለ ስርዓታችሁ ብላችሁ የእግዚአብሔርን ስርዓት ትተላለፋላችሁ ነው። እዚህ ቦታ ላይ ፖይንት አድርጎ ሊያወራላችሁ የፈለኩት ይህንን ነው። ስለ ስርዓቶችን ነው ያወራውላችሁ ያለሁት እስካሁን ድረስና የሰው ስርዓት የሚባል አለ፣ የሰይጣን ስርዓት አለ፣ የእግዚአብሔር ስርዓት አለ። ስለዚህ እነዚህ ሰዎች በሰው ስርዓት በሆነው መንገድ እግዚአብሔርን ያከብሩታል፣ እግዚአብሔርን ያመልኩታል፣ ወደ እግዚአብሔር ቤት እንሂድም ብሎ ይወጣሉ። ነገር ግን እንቅስቃሴያቸው ሁሉ ከሰው ስርዓት ያለፈ አይደለም። የአሁኑ የብዙ ክርስቲያኖች ወይም የብዙ አማኞች ስህተት የሆነው ይሄኛው ነው። ፓስተርን በመፍራት በሰው ወግና በሰው ስርዓት ብቻ የሚገባ የሚወጣ ክርስቲያን በዝቷል። ክርስቲያን እጅጉን በጣም በዝቷል። በየትኛውም ቦታ ስትሄዱ እግዚአብሔር አብሮት እንዳለ ፊል የሚያደርግ ኃጢአትን የሚሰራ የሚሳደብ ዝሙትን የሚሰራ ነገር ግን ቸርች መጥቶ ሃሌሉያ የሚል ድምፁን ሞልቶ ኢየሱስ ጌታ ነው የሚል ድምፁን ከፍ አድርጎ ሃሌሉያ የጌቶች ጌታ የነገስታት ንጉሥ የሚል ነገር ግን ልቡ ከእግዚአብሔር ምን ያለ ርየራል ከልብ የሆነ አምልኮ ምስጋና ለእግዚአብሔር የማያከብር ልቡ የሌለበት ቦታ ድምፁን የሚያሰማ ብዙ ክርስቲያኖች በወግና በስርዓት ወይንም በከንቱ መጥራት በከንቱነት ይጠሩታል። መጽሐፍ ላይ እንዲህ ይላል፣ የእግዚአብሔር አምላክህን ስም በከንቱ ምን አትበል አትጥራ። ዘጸአት መጽሐፍ ምዕራፍ 20 ከቁጥር 7 ስታነቡ የእግዚአብሔርን አምላክ በከንቱ ማለት ጉዳዩ ነገሩ ያልሆነበት ቦታ ላይ እግዚአብሔርን አትጥራው። ብዙ ሰዎች ለምንድን ነው ተታሞ የማይፈወሱት? ብዙ ሰዎች ለምንድን ነው በችግራቸው እግዚአብሔር የማይደርስላቸው? ብዙ ሰዎች ለምንድን ነው ጴንጤንን አማኞችን እያሉ በብዙ አይነት ግራ መጋባት፣ ተስፋ መቁረጥ ኢቨን ራሳቸውን ወደ ማጥፋት የሚደርሱት ተብሎ ሲፈለግ እግዚአብሔርን በሰው ስርዓት ብቻ ስለሚጠሩ ነው። እግዚአብሔርን በሰው ስርዓት የሚጠራ ማንኛውም ሰው፣ ማንኛውም ሴት፣ ማንኛውም ወንድ መቼም ቢሆን መቼም እግዚአብሔር ወደ እርሱ ሕይወት ሊመጣ አይችልም። ስለዚህ ነው እነዚህ የሰው ስርዓት በሆነው መንገድ ይጠሩኛል። የሰው ስርዓት መቃደስ የሰው ስርዓት አይደለም፣ ለእግዚአብሔር መለየት ነው። አንብቡ፣ ቅድም እንደነገርኳችሁ ዘሌዋውያን ምዕራፍ 19 20ን አንብቡ፣ 21ን አንብቡ፣ 18ን አንብቡ። ብዙ ጊዜ ለእስራኤል ሕዝብ እግዚአብሔር እንዲህ በሏቸው፣ እንዲያደርጉ እንዲህ ያለ ያወራል። ምክንያቱም የእግዚአብሔር በሆነው ስርዓት መንገድ ውስጥ ነው የእግዚአብሔርን ትልቅነት ወይም የእግዚአብሔርን ነገር የምታከብረው እንጂ ዝም ብለህ እንደ ልብ ሆነ እግዚአብሔርን አታከብረውም።
ስለዚህ ፖይንት አድርጎ የሚያወራው ከልብ ያልወጣ ምስጋና ያቀርቡለታል። ስንቶቻችሁ ናችሁ ለእግዚአብሔር ከልብ የሆነ ምስጋና የምታቀርቡት? ስንቶቻችሁ ናችሁ ለእግዚአብሔር ከውስጣችሁ የሚመነጭ ምስጋና የምታቀርቡት? ስንቶቻችሁ ናችሁ ለእግዚአብሔር በየትኛውም ቦታ ላይ እግዚአብሔር ከእናንተ ጋር እንዳለ አውቃችሁ እንደሚያያችሁ አውቃችሁ የምትናገሩት? ከልብ የሆነ ፍርሃት፣ ከልብ የሆነ መንቀጥቀጥ፣ ከልብ የሆነ ለእግዚአብሔር ቦታ መስጠት፣ ከልብ የሆነ እግዚአብሔርን መፈለግ፣ ከልብ የሆነ ከእግዚአብሔር ጋር ሰላምን መፍጠር፣ ከልብ የሆነ ለእግዚአብሔር መገዛት፣ ከልብ የሆነ በአባቶች ዘንድ እግዚአብሔር በአንዳንድ አባቶች ዘንድ እግዚአብሔር አብሯቸው ነው የሚውለው። እግዚአብሔር አብሯቸው ነው የሚንቀሳቀሰው። ለምን? እነሱ የሚያምኑት እግዚአብሔር እዛ ሰማይ እንዳለና ወይንም ሰው በምሌለበት ቦታ እንደማያያቸው ሳይሆን እግዚአብሔር በሁሉ ቦታ ከነሱ ጋር እንደሆነ ያስባሉ። አላያቸውም? ዮሴፍ ሴቲቷ ጠርታው በጠራቸው ጊዜ ልብሱን ባወለቀችው ጊዜ እምቢ ብሎ ሲሸሽ የሚመች አጋጣሚ እኮ ነው። ቤት ገብቷል፣ ማንም የለም። ጥሩ የሆነ ምቹ የሆነ አጋጣሚ ነው። ነገር ግን እዛ ቦታ ጥለው ወጣ። እዛ ቦታ ልብሱን እንኳን ጥለው ወጣ። በዛ ተነስቶ መታሰር ሆነ፣ እስር ቤት ወደቀ። ነገር ግን አንድም ቃል ለመናገር አልደፈረም። ምክንያቱም እሱ የሚያየው አምላክ አለው። አይቶ የሚፈርደው አምላክ አለው። አይቶ የሚበይንለት አምላክ አለው። በእኛ ህይወትም ላይ ቃውን ቱዴይ ላይ እየሆነ ያለው እንደዛ ነው። ትንሽዬ ቻሌንጅ ሲመጣ፣ ትንሽዬ ፈተና ሲመጣ እግዚአብሔር እንደሌለ ነው አድርገን የምናስበው። ቢኮዝ ልባችን ከእግዚአብሔር ጋር አይደለም። ልባችን ከሰራዊት ጌታ ከእግዚአብሔር ጋር አይደለም። ሰዋ ስለን፣ አድርግ ስለን፣ ሂድ ስለን፣ በዚህ መንገድ ውጣ ስለን፣ በዛ መንገድ ግባ ሲለን እግዚአብሔርን እንደ አምላክና እንደ አባት ያየን ሰዎች አይደለንም። እግዚአብሔርን እንደ አምላክና እንደ አባት የሚያየው ሰው ሁል ጊዜ አክሽኑ ያሳየናል፣ እንቅስቃሴው ያሳየናል። በሚሆን በማይመችበት ሁኔታ ውስጥ ገብቶ የማይመቸው ነገር ውስጥ ገብቶ እግዚአብሔርን አከብሮ ነው የሚወጣው እንጂ እግዚአብሔርን አሳዝኖ አይወጣም። በእውነተኛ ልብ ማምለክ ማለት ይሄ ነውና፣ ስለዚህ በልባቸው አለ ከኔ በጣም የራቁ ናቸው። ትንቢተ ኢሳይያስ ምዕራፍ 59 እዛው ስታነቡ ሄዳችሁ የእግዚአብሔር ጆሮ አለ ከመስማት አልደነቀረም። የእግዚአብሔር እጆች አለ ከመንካት ከመዳሰስ ምን አላለም አላጠረም። ታዲያ ምንድነው ችግሩ? ኃጢአት የሚባለው ነገር በእኛና በእግዚአብሔር መካከል ለየን አለ። ይህ ማለት ኃጢአት ሌላ አይደለም፣ በልባችን እግዚአብሔርን አለመፈለግ ነው። ልብህ እግዚአብሔርን የሚፈልግ ከሆነ፣ በልብህ ለእግዚአብሔር የተገዛሽ ከሆነ፣ በልብሽ ለእግዚአብሔር የተገዛሽ ከሆንሽና ከሆንክ እግዚአብሔር ባንቺና ባንተ ህይወት ላይ እየፈጠነ እየሮጠ ይመጣል። የሁሉስ ጊዜ ሰዎች ዝሙት እየሰሩ ለዝሙት እግዚአብሔር ምስክሬ ብለው ይምላሉ። አያችሁ፣ ለዝሙት እግዚአብሔር ምስክሬ፣ ለስድብ እግዚአብሔር ምስክሬ፣ ይሁንም ለኃጢአት እግዚአብሔር ምስክሬ። ዘፈን እየሰራ እየሄደ እግዚአብሔር ቢፈቅድና ብንኖር ይልሃል። ምን እየሰራ ነው ይሄ ልጅ? ዘፈን ነው። የሰው ስርዓት በሰማው ማይንድ ነው ንግግር የሚያደርገው እንጂ እግዚአብሔር በሚፈልግበት አይደለም። በደንብ እንድታውቁት የሚፈለገው ነገር እግዚአብሔር በሚፈልግበት፣ እግዚአብሔር በርታ በሚልበት፣ እግዚአብሔር ቀጥል በሚልበት አይደለም። እያንዳንዱ ሊሳደብ ሲሄድ፣ ሰውን ሊገድል ሲሄድ የሆነ ፊልሞችን አይታችሁ እንደሆነ ኦስማን ባይ ምናምን የተባለ ኢንሻአላህ የሚሉትን እንዳላ ፍቃድ ዛሬ እንገለዋለን የሚሉትን ልክ እንደዛው ደግሞ እግዚአብሔር ከፈቀደ ዛሬ እንገለዋለን የሚሉትን የሆኑ ሰዎችን በክርስቲያኖችም በሙስሊሞችም አላያችሁ? የሰው የሆነ ስርዓት ብቻ የሚመላለሱ እግዚአብሔር ምን ይፈልጋል የሚለውን ነገር ጠንቅቆ ያላወቁ እግዚአብሔርን በልባቸው ሳይሆን በአእምሯቸው የሚከተሉ ልባቸው ወደ እግዚአብሔር ያላደለ ወደዚህ ዓለም ያደላ የነሱን ድሎትና የነሱን ክብር ብቻ የሚፈልጉ እያንዳንዱ በስቴፕ የሚያደርጉትን ነገር ከእግዚአብሔር ጋር ባላቸው ኢንቲሜሲ ሳይሆን ከነሱ አመለካከትና ከመጣላቸው ሐሳብ ጋር ባለ አንደርስታንዲንግ ነው። ይሄ ደግሞ ትልቅ የሆነ ሞት ነው። እዚሁ ቅድም ባነሳውላችሁ ቦታ ልደርስላችሁ። ማቴዎስ ወንጌል እዚሁ 15 ላይ እንዲህ አለ፣ እግዚአብሔር አባትንና እናትን አክብር፣ ደግሞም አባቱን ወይንም እናቱን የሰደበ ፈጽሞ ይሙት ብሏልና።
የሰደበ ፈጽሞ ይሞት ብሏልና እናንተ ግን አለ አባቱ ወይም እናቱን ከኔ የምጠቀምበት መባ ነው የሚል ሁሉ አባቱን ወይም እናቱን አያከብርም ትላላችሁ። ስለዚህ በወጋችሁ የእግዚአብሔርን ቃል ሻራችሁ። እናንተ ግብዞች አለ ኢየሱስ እዚህ ቦታ ሲናገር፣ እናንተ ግብዝ በደፈና የምትሄዱ ግብዞች። ኢሳይያስ ስለ እናንተ እውነትም ትንቢትን ተናገራል። ስለ እናንተ ትንቢትን ተናገረ። ምን ብሎ? ይህ ሕዝብ በከንፈሩ ያከብረኛል፣ ልቡ ግን ከኔ በጣም የራቀ ነው። ልቡ ከእግዚአብሔር በጣም የራቀ ነው። 2 የሰው ስርዓት የሆነ ትምህርት እያስተማሩ በከንቱ ያመልኩኛል። በከንቱ ሃሌሉያ፣ በከንቱ ጫጫታ ውስጥ ጊዜያቸውን ያሳልፋሉ። በከንቱ ጩኸት ውስጥ ጊዜያቸውን ያሳልፋሉ። በእውነት ትንቢትን ተናገረ። ከዛ በኋላ እዚህ ቦታ የተናገረውን ብቻ አንብቤላችሁ ጨርሳለሁ። በደንብ ስሙ። ሕዝቡንም ጠርቶ ስሙ አላቸው ኢየሱስ። ሰውን የሚያረክ ሰው ወደ አፉ የሚገባ አይደለም፣ ከአፉ የሚወጣ ሰውን የሚያረክ ሰው ይሄ ነው አላቸው። ሰውን የሚያረክ ሰው ወደ አፉ የሚገባ አይደለም፣ ከአፉ የሚወጣ። ሰውን የሚያረክ ሰው ወደ ውስጡ የሚገባ አይደለም፣ ከውስጡ የሚወጣ ነው። ስለዚህ ልባቸው ከኔ ርቋል ስለ እግዚአብሔር ከውስጣቸው የሚወጣው ንግግር፣ ዝሙት፣ ሐሜት እያለ ወደ ታች ይዘረዝርላቸዋል። ይሄ ሁሉ የሰውን ልጅ ያበላሸዋል፣ ያከስረዋል። ክብር ለጌታ ለኢየሱስ ክርስቶስ ይሁን። ስለዚህ መንቃት አለባችሁ። ልባቸው ከኔ በጣም ርቋል። ልባቸው ከኔ በጣም ርቋል። ልባቸውን አርቋል። በሰው ስርዓትና በሰው ትምህርት ቸርች የሚሄዱት እሁድ ቸርች መሄድ ስላለባቸው ነው፣ እንደተነገረላቸው ነው። እሁድ ቸርች ሳትሄዱ አታሳልፉ የትኛውም ኃጢአት ብትሰሩት ስለተባሉ ነው። ይሄ ክርስትና አይደለም። ከሰኞ እስከ ሰኞ እግዚአብሔርን በመፍራት ውስጥ ልንመላለስ ይገባል። ልባችን ለእግዚአብሔር ሊገዛ፣ ልባችን እግዚአብሔርን ሊፈልግ፣ ልባችን ለእግዚአብሔር አሳልፎ ራሱን ሊሰጥ ያስፈልጋል። ያን ጊዜ ነው አንድ እርምጃ ፈቀቅ ማለት የምንችለው። ያን ጊዜ ነው ክርስቲያኖች ወይንም ክር ያሰሩ አይደለም፣ ክር የበጠሱ አይደለም፣ ክርስቲያኖች የምንባለው እግዚአብሔር በሚፈልግበት መንገድ በሚያስብበት መንገድ መንቀሳቀስ እንችላለን። ክብር ለጌታ ለኢየሱስ ክርስቶስ ይሁን። እንጸልይና እንጨርሳለን። ምክንያቱም ከስርዓት የወጣ መጽሐፉን አንብቡት። ዮሐንስ፣ ማቴዎስ ወንጌል ምዕራፍ 15 ወደ ታች አንብቡት። ጌታ ኢየሱስ ይባርካችሁ። እንጸልይ። የትኛውም በሽታ ያለባችሁ ሰዎች፣ የትኛውም ህመም ያለባችሁ ሰዎች፣ የትኛውም አይነት በልብ ላይ የትኛውም አይነት በሽታ በእምነት ከኔ ጋር እንድጸልዩ በአክብሮት ጋብዛችኋለሁ። እንጸልይ። እግዚአብሔር አባትና አምላክ ሆይ በኢየሱስም እናመሰግናለን። ከኔ ጋር ስለነበሩ ስለ ወንድምና ስለ እህት እናመሰግናለሁ። በናዝሬቱ በጌታ በኢየሱስም እግዚአብሔር አባትና አምላክ ሆይ አንተ ብቻ ከፍ በል፣ ተባረክ በኢየሱስ ክርስቶስ። አሁን አባ በጌታ በኢየሱስም ለታመሙት እጸልያለሁ። በኢየሱስ ክርስቶስም ከዚች ሰዓት ጀምሮ ፈውስ ሕይወታቸውን ያገኝ። በጌታ በኢየሱስም ፈውስ ሕይወታቸውን ያገኝ። የራስ ምታት፣ የሆድ ቁርጠት፣ የትኛውም አይነት በሽታ አሁን ከሕይወታቸው ላይ የተነሳ ይሆን። አሁን ከሕይወታቸው ላይ የተነሳ ይሆን። አሁን ከሕይወታቸው ላይ የተነሳ ይሆን። አሁን በሕይወታቸው ከሕይወታቸው ላይ የተነሳ ይሆን። እግዚአብሔር አባትና አምላክ ሆይ በኢየሱስ ክርስቶስም የተነሳ ይሆን። በኢየሱስ ክርስቶስም የተነሳ ይሁን። አባ ደውሎ ማመስገን ይሁንላቸው፣ እጅ ይንካቸው። በናዝሬቱ በጌታ በኢየሱስ ክርስቶስም እናስልጣል። አሜን። ሌሎቻችሁ ቼክ አድርጋችሁ ነገሩን። አሁን ጸለይኩላችሁ። በዚህ አይነት በሽታ ውስጥ ያላችሁ እግዚአብሔር በዚህ ሰዓት እንደሚፈውሳችሁ 100% ያምናለሁ። ተባረኩልኝ። ማገዝ በምትችሉት ሁሉ አግዙ። ስልክ ደውሉ፣ እንነጋገር። ቤተሰቡን የልጁን መልክ እየመሰለን እንሄዳለን። ሁሉ ጊዜ የሚነበበው ጥቅስ አለ። ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗልና እንዳለው ባሪያው ደግሞ እኛም ደግሞ ያንን መልክ እየመሰለን ከክብር ወደ ክብር እንለወጣለን እንዳለው ያንን መልክ ብቻ በመምሰል እንቀየራለን። መልኩን እየመሰለን እንሄዳለን። ጌታ ኢየሱስ ይባርካችሁ። ለጓደኞቻችሁ ሼር አድርጉ፣ ጋብዟቸው። ተባረኩ በኢየሱስ ስም።